ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኛ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ሰነበታችሁ? ቆሎ እየበላን ነው። ሽምብራ ቆልታልኝ ነው ዜድ እያስተናገድኳት ማለት ነው። በቆሎ ነው እንደምትሸኘኝ። ምን አነሳት ይሄን ካገኘኝ ሰው ጓደኛው ቤት ያገኘው ነው ወልቶ ሄደው ትላለች። እና ደግሞ ቄጣይቱ አልወጣችም አልወጣ ሆኖ ነው ያለቀቃችሁት ብላችሁና ምንድነው ሾርማ ወጣን አልወጣም። እስኪ የበላ ይመስክር ወጣን ነው ለመናገር ግን ነግረናችኋል። እዛውም ላይ ትንሽ አልበሰለም ነበር። አልበሰለም እንጂ በልተነዋል ነው ማርያም መቀረጹን ረስተናል። ሲበላ እንትን ይላል ትንሽ አዛውጭ ቆንጆ ነበር እና ለዛ ነው። ደህና ናችሁ? እንዴት ናችሁ? ምግቡን እስኪ ቆም አድርገን ደግሞ የሆነ ወሬ ልናወራችሁ የመጣ ነው። አይ በርግጥ ማቆም አልችልም በእጄ ይዤ እና ቤተሰብ ማለት ነው ስለ ኢትዮጵያ ኑሮ ልንነግራችሁ ነው ዛሬ። ደግሞ ኢትዮጵያ እንዴት እንደሚኖሩ እኛን አትምጡ እንደሚሉ ከሱ ሆነን አትምጡ ይሉናል። እዚህ ስንመጣ ግን በነገርሽ ላይ ድሮ ማለት ነው መዘነጥ በዓል ሲሆን ብቻ ነበር። ሀብት ጸጉር መሰራት በዓል ሲሆን ነበር። አሁን ግን አረ ሁሌ ነው ካልዘነጣቸው አወጡም። አሁን እዚህ በቃ እኛ ብቻ ነን የማንዘነጠው። ለምንድን ነው እኛ ምንም አይመስለንም ነው ምንም አይመስለን እኛ ነን እንጂ ሁሉም ሰው ሲወጡ ስታያቸው ይገርማቸዋል። በቃ ሁሌ በዓል ነው ለነሱ። ደግሞም የሆነ መዘነጡ ሙሉ ጠፍቶብናል መሰለኝ። ምን እንደሆነ አላውቅም። ማለት እኔ እንጃ እዛ ላይ ፈሪ ነን ምን ሆኖ አረባ። በነገራችሁ ላይ ዜድና እኔ ማለት ነው ከሳውዲ እንደመጣን እግዚአብሔር ምን እያደረግሽ ነው? እየጋገርኩ ነው። አሁን እንጀራ እየጋገረች ነው ብላችሁ መጣዱ አልተሰራም ገና። እንትን ነው በድንጋይ ነው የተቀመጠው። በእንጨት ነው የምጋግረው። ይገርማችኋል። ገና አልሰለጠንሽም። ሰልጠኝ ትሄድሽ እና ኢትዮጵያ እንደመጣና እየተሸፈነን። በነገራችን ላይ መሽቶ ነው ወደ መጣዱ ረስተው ማለት ነው ተነሳች። እያወራን ነበር እዛ ጋር ስልኩ ደግሞ ሞልቶ አይቀርጻልና እዚህ እንጨርስላችሁ ብለን ነው እና እንደመጣን በጣም እንፈራ ነበረ። ተሸፋፍነን ተገለጡ ምች በታችፋ ምናምን ይሉና ነበር ገብርኤል። ወይ በቃ ደግሞ የዛ ሰው እንደሆነ እንለያለን ምናምን። ሰግጣ ነው ስግጥ ያልነ ሰግጡ አለባበሳችን ጉቶ ያው ተሸፋፍነን ነው እንደገኛ በእንትና የመጣው ነበር ምን መስለው ግን እኮ መጣ ነው። እኛ ወደ ነው ብዙ ሰው ወዶታን። በነገርሽ ላይ እንዴ እናንተ ቆይ ሰው እኮ ለመታየት ነው የሚሮጠው ምናምን ይላሉ። አብዛኛው ሰው እንደዛ ነበር። ሰው ህይወት ይላል እናንተ ተሸፈነላችሁ ያሉ ገብርኤል እና እኛም እንደዛ መሆን ነበር የፈለግነው። በቃ እንታይ አንፈልግም ሰተር ማለት በቃ አለ አይደል ጭንቅላት ሲያድግ ወይኔ ሰዓቱ ተፈራጥሮ በላይ እና ኢትዮጵያ ሰው እንዴት ነው የሚኖረው? በእግዚአብሔር አትመጡ የሚሉት እዛ ያሉት ምናምን እንዴ እዚህ አኗኗሩን ከቸልሽበት እዛ እዚህ የሚኖሩ ሰዎች በቃ ኑሮውን ስለለመዱት ከኛ በላይ ነው የሚኖሩት። በጣም ከኛ በላይ በቃ እኛ ነን መልመድ ያልቻልነው እንጂ እነሱ ለምደውት አንልም። የተሻለ ነው የሚኖሩት። እና እንዲያለችው ማህሌት ሲወጡ ሁሌ በዓል ነው ለነሱ። ዘነጥ ነው ሁሌ ይሰፉታን ጸጉራቸውን ይሄን ዊግ ይሸከማሉ። መዘነጥ የምትፈልጉ ቤተው ዊግ አምጡ። አሁን ላይ ጸጉር ኖረህም አልኖረህም ሁሉም ሰው ያደርጋታል። ያለዛ አይንቀሳቀሱም። ልጅ ከወደ ኋላ ብዝት እንዲል ምናምን በቃ በጣም ነው የሚያምሩት። እና የሚበሉት የሚጠጡት ነገር ግርም ነው የሚላችሁ። የሚበሉት የሚጠጡት አዘናነጣቸው እንግዲህ ብቻ ደስ ይላል። እዛ ላይ ጥሩ ህይወት ላይ ያለው ለነሱ መሰለኝ። እኛ ላይ ምን እንደሆነ አላውቅም። እንደው ለፍተው ይጥረው ግረው ይብሉ ተብሎ ተፈርዶብናል። እያሰሰች ነው አሁን። እና ደግሞ የሚበሉት የሚጠጡት ስንላችሁ እናንተ እንደው ከምግብ ውጭ ሌላ አታውቁም እንዴ እንዳትሉን። ምግብ እንወዳለን በእርግጡን ዙሮ ለምግብ አይደለም እንለፋው ቤተሰብ ለመብላት አይደለም ለመኖር። ስለዚህ ግዴታ ነው። እኔ ደግሞ ምግብ እወዳለሁ። በነገራችን ላይ እንደው ምግብ አጣፍጠው ካላቀረቡልኝ ፊቴ ሁላ ነው የሚቀየረው። እና ዋናው ነገር ምግብ ነው። ስለዚህ ልንላችሁ የፈለግነው ሳይበላ አይታደርም ለማለት ነው። ለእናንተ ነው ገብርኤል። እናቶች አትጨነቁ።
ኢትዮጵያ ላይ ሁሉም ዘና ብሎ ነው የሚኖረው። አትምጡ ምናምን የሚሉቻችሁን አትስሟቸው። በቃ መታችሁ አይታችሁ መሞከር አለባችሁ። ያን ያክል የመቀጥቀጥ ግዴታ አለባቸው። አይዞሽ እንጀራ ደክሟታን ልጋግርላን ነበር እምቢ ብላለኝ። ያው የሰው ሙያ አልጣማትም። ስላልጣማኝ ሳይሆን ሁሌ ነው የምትደክመው። ደከማት ይችል በጣም ስለዚህ ቤቷም እዚህም ስለምትደክም በጣም ነው የምታዝንልኝ። በይዘው እንድሰራ አፈልግም ቁጭ በይ ነው እንግዲህ። ደግሞ እኔ ካልሰራሁ ደስ አይለኝም። እሷ እኮ ቁጭ ነው የማትለው። ቤተሰብ ዘመዶች እንዴ ስራ ዶክተር ያዘዝላን ነው የምመስላችሁ። እሷም እኮ ከቤቷ ከመጣች ያውና ግን ሰው ቤት ሄዳ ሰራም ቁጭ ነው። ሰው ቤት ነው ያልሰራ ጭራሽ ልብሴን ከቀየርኩኝ በነገር ላይ ዘም እያለን ይጀዛ እያለን ምጀዛ እኔም ሰንፌ ነበር እንትን ካልኩኝ ልብሴን ሌላ ልብስ ካለበስኩ በቃ መስራት አልችልም። የሆነ ስንፍናውን አብሮ ነው የሚያለብሰኝ። ለዛ መሰለኝ እንግዲህ ሰነፍ ናት። ሰነፍ አይደለችም በነገራችን ላይ አውቃ ነው። እኔ ግን አሁን ስላረገዘች ስለምታሳዝነኝ ነው። ግን ምንም አልሰራ እንዲሁ ላግዝሽ እላታለሁ። እሷም እሺ አትልም። እና ነጥቡ ምን ላይ መሰላችሁ? ወደ ሀገራችሁ በጣም ብዙ የቆያችሁ ቶሎ ያልቆያችሁ ህፃኖቹ ደግሞ ስሩ። ምንም ነገር እንዳያታላችሁ ነው የምላችሁ። በቻላችሁት መጠን ብራችሁን ያዙ። ገብርኤል ምንም እንዳትሸውሩ። ለሁሉም ነገር ይደረስበታል። ይሄ ፍቅር ህይወት ምናምን የሚባለውን አታድርጉት። ምንም አይሰራም። ስታገቡ ይደርሳል። ገብርኤል በቃ በህይወቴ ነው የሚቆጨኝ ይሄ የፍቅር ህይወት የሚባል ነገር ነው ወይ ለእናንተ አይጠቅም። የሚያስቆጭ ደግሞ የለሽም። እሱማ ግን ደግሞ አያስፈልግም። በቃ ከተፈላለጋችሁ ቀጥታ ወደ ትዳር ነው። ትዳር ውስጥ መግባት ካልቻላችሁ ደግሞ ያነሱ ለትዳር የማይሆን ከሆነ ነገ ይስተካከላል በማለት ለማይሆንን ነገር ተስፋ አድርጋችሁ አትጀምሩ። በቃ እሱ ነው ዋናው ነገር። ነገ የነገማን ያውቃን ትጎዳለች። በቃ አይታችሁ መውደቅ አለባችሁ። ስደት ላይ ያለች እህት በቃ ምንም ነገር ተስፋ የላትም። ጥሩ ትዳር ቢያንስ አግብታችሁ ለመኖር እናቶቼ እንደዛ ነው። ጠንካራ ሆኑ፣ ራሳችሁን ጠብቁ፣ ብራችሁን በቻላችሁት መጠን ያዙ። በነገራችሁ ላይ ሳኡዲ እዛ ውጭ ሀገር ሆናችሁ 1000 2000 ለምትልኩ አትጎዳም አይምሰላችሁ፣ ይጎዳል። እንጀራው እና ይጎዳን። እያንዳንዱ ብራችሁን መያዝ አለባችሁ። ዙዙ ደክማለች። አሁን እየጋገረች ነው እንግዲህ አላስጋገረችኝ ምን ይሄን እና በተለች መጠር ብር ያዙ። ቦታ ግዙ። ወርቃችሁን ግዝት እያደረጋችሁ አስቀምጡ። መምጣት ባላችሁ በመጣችሁበት ጊዜ ደግሞ ቶሎ ስራ ጀምሩ። አሁን እኛ የሚቆጨን ነገር እንደመጣን ስራ ለመጀመራችን የት ኦኬ ልታሙሽ ትሄድሽ እስኪ እንኳን እንጀራ ነው በዚህ ወይ የምትጋግረው ባለሙያ ነሽ ነኝ እኮ ምጣዱ ክፍት ነው እንዴ? ምጣዱ አይ መከራ ያለ ፍልፍሉ ይዝሽ ማለት በመስጠቢያ ነው የምታሰፈው። ወይ ዜድ አራት ያለሽ በእውነቱ ከአረብ ሀገር መተው ግን እንደዚህ እንችላለን ምናምን የሚሉት እኔ በጣም ነው የሚያስቁኝ። ጭራሽ ነው የማይጠፋው ገብርኤል። አረ እኛስ እየፈራን ነበር ግን አስፍተነዋል። መከራቸው እስኪ ምንድን ብዬ የምትይው ነገር የለሽም? እምላችሁ ነገር ምን እላችሁ አዶኑ እና እንዴ ነው በሳት ተቀቀሉ። አሁን እሳቱ እያነደደኝ። አይ ስለ ኢትዮጵያ ኑሮና መምጣት መጥተው ምን ማድረግ እንዳለባቸው መጥታችሁ ወደ ስራ መግባት እንዳለባችሁ መዘንጋት የለባችሁም። እንደመጣችሁ ብሪቱን ቆጣብ ጸጉር ቤት 10 ጊዜ መሄድ 10 ጊዜ ፎቶ ቤት አያስፈልግም አይደለም? አዎ አይዟችሁ ደህና ሁኑ። ደክሞሻል? እኔ በጣም ነው የደከመኝ። ልጋግርልሽ። በዚህ እሳቱ አለ፣ በዚህ ልጁ ይወግጥሻል። በዚህ ቸርነቱ እንዳለው ዘፋኝ ዙሮ ይዞሽ ማሪ። እንግዲህ እቺ ህይወትሽ ናት። እንግዲህ የምትኖሪያት ህይወትሽ ናት። ከላይ እየተሰጠሽ ነው። ወጣ ፈንታሽ አይደል? ፈንታዬ ግድ የለም እና መፍሳት ማንደድ ግን በጣም ነው የሚያስቀኝ። ለምን ሸምበቆ ለምን አታሰሪም? አንተ ወይ በዚህ ነው እውነት በርቀት እኔ ድሮ እናቶቻችን አስቡት እንትናቸው ጎበዛቸው እና ከዚህ ሽምቆቱን ያደርጉና
እፍ ያሉ ይነዳል። እና እኔ ወደ ቤቴ ልሄድ ነው አሁን። ደህና ደሩ። ሰላማችሁ ይብዛልኝ ቤተሰብ። እሷም እንጀራዋን ትጋግር። ቻው ቻው። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ።